ሰላም ይብዛላችሁ የአባቴ ብሩካን ባላችሁበት ስፍራ ሁሉ እንደተለመደው ሼር ማድረግን ለሌሎች ማድረስን አትርሱ። ተባረኩ። አንዳንድ ወገኖቻችን እንዲህ ይሉናል፣ አብም ወልድም ኢየሱስ ራሱ ስለሆነ አባት የለውም እያሉ ይሞግቱናል። መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል? 4 ስፍራ ላይ ከመጽሐፍ ቅዱስ ማስረጃ ሰጣቸዋለሁ፣ አድርሱልኝ። አንደኛ ኤፌሶን 1:3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አሜን፣ ይባረክ። በዚህ ስፍራ ላይ ጌታችን ኢየሱስ ክርስቶስ አባትና አምላክ እንዳለው ሐዋርያው ጳውሎስ በደንብ አረጋግጦልናል። ክብር ለእግዚአብሔር ይሁን። ሁለተኛ ቆሮንቶስ ምዕራፍ 11:31 ላይ ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል። ውሸታም እንዳልሆንኩ ማን ያውቃል ነው ያለን። እዚህ ስፍራ ላይ ሐዋርያ ጳውሎስ የጌታችን የኢየሱስ ክርስቶስ አምላክና አባት ያውቃል ብሎናል። ክብር ለእግዚአብሔር ይሁን። ምን ትሉ ይሁን ይህንን ቃል ስታዩ? ወይስ አታነቡትም? ወይስ አንብባችሁ ነው ዘላችሁት የምትሄዱት? ዘላችሁት እንደምትሄዱ አውቃለሁ፣ ምክንያቱም እኔም ስለነበርኩበት። ሶስተኛ ሐዋርያ ጴጥሮስ ደግሞ ምን ብሎናል? አንደኛ ጴጥሮስ ምዕራፍ 1:3-5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። አሜን፣ ይባረክ። ለሁለተኛ የወለደን ማን ነው? የጌታችን የኢየሱስ ክርስቶስ አምላክና አባት ለሁለተኛ ወልዶናልና ይባረክ። የቃሌ ድምፅ የምትሰሙ አሜን፣ ይባረክ። ክብር ለጌታ ይሁን። አራተኛ ሁለተኛ ቆሮንቶስ ምዕራፍ 1:3 የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይሄ ደግሞ ትንሽ ለየት የሚል ነገር አለው። የርኅራኄ አባት ነው፣ የመጽናናት ሁሉ አምላክ ነው የሆነ ደግሞም የጌታችን የኢየሱስ ክርስቶስም አምላክ ነው። ምን ይሁን አለን? ይባረክ አለ። ለመሆኑ አንድ መጽሐፍ ቅዱስ የሚያነብ ሰው እግዚአብሔርን ቃል ካላነበበ ምን ያምናል? እምነት ውስጥ በመጽሐፍ ቅዱስ ተፈትሾ ካላለፈ እንዴት አማኝ ነው ይባላል? መጽሐፍ ቅዱስ ይኸው አባት እንዳለው አምላክ እንዳለው እሱ አብ እንዳልሆነ የእግዚአብሔር ልጅ እንደሆነ ነግሮናል። ለዚህ ቃል እናንተ ምን መልስ ትሰጡን ይሆን? ተባረኩ። ቄስ ኃይሉ ዘሪሁን ነኝ።